arganne kana balleessu hin qabnu wal mancasu wal ajjeesu wal xiqqeessu wal cabsu nuga ኦሮሞ ይችን እጁ ላይ የገባችን እድል ማጣት የለበትም። ጠላቶቻችን እኛን ለመስበር ከኛው ውስጥ ኦሮሞን ነው እየፈለጉ ያሉት። ጠላቶቻችን ቢላይዘው ወደኛ እየሮጡ ነው። ህዝባችን መንቃት ያለበት ጊዜ ቢኖር አሁን ነው። ሚሶሙ ጅጅረሙ ሶቀቡ በረበራን ዋይናኑ ከናጋፈያን ይህ ከመርዛኛውና ከፋፋዩ የጠቅላይ ሚኒስትሩ ንግግሮች መካከል አንዱ ነው። ኦሮሞን እርስ በርሱ ለማዋጋት ጅማንና ወለጋን ባላንጣ ያደረጉ ሸዋና ወለጋን ጠላት ያደረጉ አርሲና ባሌን ልጅና እንጀራ ልጅ እያሉ ሲከፋፍሉ ከከረሙ በኋላ ከቅርብ ጊዜያት ወዲህ ደግሞ የኦሮሞ ህዝብ ሆይ መንግስትህን ሊነጥቁህ ሊወስዱብህ ነው የሚል መዝሙር ከፍተው ታይተዋል። በታሪኩ አይቶት የማያውቅን እልቂት በአፍጋኒስታንና የመን በሶሪያና ኢራቅ ዜናዎች ላይ በቴሌቪዥን በሚያውቃቸው ድሮኖች ላለፉት ዓመታት ጭፍጨፋ ያደረሱበትን ህዝብ ወለጋ ድረስ ሄደው መንግስትህን ሊወስዱት ጠላቶችህ ቢላ ይዘው መጡ ይሉታል። ግዴሎትም ይህ መንግስት የኦህዴድ ምርኮኞች መንግስት እንጂ የኦሮሞ መንግስት አይደለም። ኦሮሞን በአየር በምድር እየገደላችሁ የኦሮሞን እናት ያለ ልጅ ያስቀራችሁ የኦሮሚያን ትምህርት ቤቶች ወደ እስር ቤት የቀየራችሁ እናንተ ናችሁና ኦሮሞ ከእናንተ ውጪ ግንባር ቀደም ጠላት የለውም ብሎ መሟገት የዚህ ዝግጅት አስኳል ነው። በእርግጥም ይህ አገዛዝ የኦሮሞ ህዝብ መንግስት ሳይሆን የኦህዴድ ብልጽግና ለዚያውም የምርኮኞቹ መንግስት ነው የሚለው ነጥብ የህግ የፖለቲካና የታሪክ ማስረጃዎች አሉት። ከህግ ማስረጃው እንጀምር። የብልጽግና ፓርቲ በ2012 ሲመሰረት ከህወሓት በስተቀር የኢህአዴግ አባልና አጋር ድርጅቶችን ይዞ መቋቋሙ ይታወሳል። ፓርቲውን ሲመሰርቱም የየራሳቸውን መጠን ይዘው የቀረቡ ሲሆን ኦህዴድ 34% ወንበር በመያዝ አብላጫ ድምፅ ኖሮት እንዲቀጥል ተስማምቶ ተወስኖለታል። ይህ በምስሉ ላይ የሚያመለክተው የራሱ የብልጽግና ሰነድ በግልጽ እንደሚያስቀምጠው እነ አዴፓና ሌሎች ፓርቲዎች የኦህዴድ ምክትልና ነባር ተላላኪ ሆነው ለመኖር የቆረጡና የተስማሙ መሆናቸውን ነው። ስለዚህ በብልጽግና የመመስረቻ ደንብ መሰረት አብላጫውን ድምፅ ኦህዴድ ይሆናል ተብሏልና ፓርቲው በቀዳሚነት የኦህዴድ ብልጽግና ተብሎ መጠራቱ ትክክለኛ ስያሜ ነው። ይህ ማለት ግን ከአብይ አህመድ ወንጀሎች አጠገብ ሁሉ ተመስገን ጥሩነህ፣ ከብርሃኑ ጁላ ጥፋቶች ስር አበባው ታደሰ፣ ከአዳነች አበቤ ደባዎች አጠገብ ጃንጥራር አባይ፣ ከደመላሽ ገብረ ሚካኤል እኩል አገኘሁ ተሻገር ወይም ሌሎች የሉም ማለት አይደለም። አገዛዙ ራሱን እንደ ኦሮሞ መንግስት አድርጎ ለመከሰት በብዙ የሚደክም መሆኑ በተደጋጋሚ ታይቷል። ሽመልስ አብዲሳ ላሟም ጥጃዋም የኦሮሞ ሆናለች፣ ብልጽግናን የመሰረት ነው ሌላውን እየላክን አገር ለመግዛት ነው ብለዋል። ብርሃኑ ጁላ ተረኞች ነን ሲሉ በግልጽ ተናግረዋል። አብይ አህመድ ኦሮሞ ሆይ መንግስትህን አድን እያሉ ሁሌም ይናገራሉ። በኢትዮጵያ መንግስታት ታሪክ 4 ኪሎ የገባ መሪ በዚህ ልክ የበታችነት ስሜት ውስጥ ወድቆ የአንድን የሆነ አካባቢ ህዝብ መንግስትህ ነኝ ብሎ ሲናገር የተደመጠበት ጊዜ የለም። ነገስታቱም ሆኑ መንግስቱ ኃይለማርያም፣ መለስ ዜናዊም ሆኑ ኃይለማርያም ደሳለኝ የሸዋ የጎንደር የትግራይ ወይም የወላይታ መንግስት ነው ሲሉ ተደምጠው አያውቁም። አብይ አህመድና ምስለኔዎቻቸው ግን ኢትዮጵያን የሚያህል ግዙፍ ሀገር ተሰጥቷቸውም የኦሮሞ መንግስት ነን እያሉ ይጠባሉ። አዎ የኦሮሞ መንግስት ናችሁ ቢባሉም ደስታቸው እንደሆነ ብርሃኑ ጁላ ሲናገሩ ብንሆን ምን ችግር አለው ብለውታል። ይህ ግን በፍጹም ስህተት ነው። የኦሮሞ ህዝብ ገዳዮቹን መግደላቸውም ሳይበቃ እርስ በርስ እንዲጋጭ ከጎረቤቶቹም እንዲፋለም የሚጠሩትን ገዢዎች መንግስቴ ናቸው ማለት አይችልም የሚለውን የሚያነሱ ሰዎች የመኖራቸውን ያህል የእነዚህ ገዢዎች ንግግር ለሌሎች ኃይሎች የተመቸ ሆኖ ብልጽግናን እንደ ኦሮሞ መንግስት ለመመልከት የሚዳዳቸው የፖለቲካ ኃይሎችም ታይተዋል። የኤርትራው ኢሳያስ አፈወርቂ ሳይቀሩ የብልጽግናው አገዛዝ የኦሮሞማ መንግስት ነው በማለት ሲናገሩ መደመጣቸው አይዘነጋም። ይህንን አንዳንድ የዲያስፖራ ፖለቲከኞችም በአንድ ወቅት ሲናገሩት ተሰምተው ነበር። ትክክለኛው አገላለጽ ግን ይህ አገዛዝ የኦህዴድ ብልጽግና እንጂ የኦሮሞም አይደለም የሚለውን ሐሳብ የሚስማሙበት ሰዎች ኦህዴድ በኦሮሞ የፖለቲካ ታሪክ የተናቀ የተጠላና እንደ ዲቃላ የሚታይ ነው። አብይ አህመድንም አባዱላ ገመዳንም ደመላሽ ገብረ ሚካኤልንም ሆነ አዳነች አበቤና ብርሃኑ ጁላን ያመጣው ይሄው የተላላኪነት ስምሪት ሆኖ ሳለ ይህ ኦህዴድ የተሰኘ ስብስብ ብልጽግናን በአብላጫ ድምፅ ለመምራት ወስኖ ሲመጣ የኦሮሞ መንግስት ሳይሆን የኦህዴድ መንግስት ነው መባል ያለበት ይላሉ። ኦህዴድ የምርኮኞቹ መንግስት ነው የሚለው ነጥብ ደግሞ እዚህ ጋር ይነሳል። የጭካኔና የጥፋት በትራቸው የመክፋቱ ምክንያትም የኦህዴድ ምርኮኛነት ነው የሚሉ ሰዎች ከአፈጣጠሩ ይነሳሉ። በእርግጥ ኦህዴድ ምርኮኛ ነው ሲባል ምን ማለት ነው? አዮ ዲሞክራሲ ሚሶማና ኬኛ አዮ ዲሞክራሲ
የኦሮሞ ህዝብ ዴሞክራሲያዊ ድርጅት በሚል ስም የሚንቀሳቀሰው ኦህዴድ የራሳቸውን የፖለቲካ ዓላማ አንግበው በረሃ በወጡ የ60ዎቹ ወጣቶች የተመሰረተ ድርጅት አይደለም። ይልቁንም ለወቅቱ መንግስት ወግነው ሲዋጉ በሻቢያ በህወሓትና በኢህድን የተማረኩ ሰዎች በማራኪዎቻቸው ነፃ ግዛት ውስጥ የመሰረቱት ድርጅት ነው። እነዚህ ሰዎች በጦሩም ሆነ በፖለቲካ ውስጥ እንዲገቡ ተደርገዋል። ለአብነት ራሳቸውን እንደ ኦህዴድ ብልጽግና አያቶላህ የሚቆጥሩት አባዱላ ገመዳ የሻቢያ ምርኮኛ ሆነው በሳህል በረሃ እንጨትና ድንጋይ ከመፍለጥም ወጥተው ኢህድንን ተቀላቅለው ፖለቲካ እንዲሰሩ የተደረጉት በታጋዮች መካከል በተደረገ የምርኮኛ ቅብብሎሽ እንጂ በራሳቸው የፖለቲካ አጀንዳ ተመርተው አልነበረም። በእርሳቸው ስር የነበሩትና እነሱ የሰበሰቧቸውም ሰዎች እንዲሁ። በአሁኑ የኦህዴድ ብልጽግና ውስጥ ምርኮኛ በርክቶ የሚታየው በጦር ሰራዊቱ ውስጥ ነው። ነገሩን በአሃዛዊ መረጃዎች እንመልከተው። በመከላከያ ዋና መምሪያ ደረጃ ካሉት የመከላከያ አመራሮች መካከል 71.4%ቱ ከፍተኛ ኃላፊዎች በኢህአዴግ ተማርከው ኢህአዴግን ያገለገሉ፣ አሁን ደግሞ የኦህዴድ ብልጽግና ወታደሮች ሆነው በአብይ አህመድ ስር የሚንቀሳቀሱ ናቸው። ከእዝ አዛዦች መካከል 40 በመቶ የሚሆኑት የኦህዴድ ምርኮኛ ወታደሮች ናቸው። ምክትል አዛዥ፣ የተለያዩ መምሪያዎችንና መሰል ቦታዎችን የሚያዙት እንዲሁ ያሉ ሰዎች ናቸው። ይህንን ጥቅል አሃዛዊ መረጃ ብንመለከተው እነ ብርሃኑ ጁላን፣ እነ ባጫ ደበሌን፣ እነ ሹማ አብደታን፣ እነ አብዱራህማን እስማኤልን፣ እነ ሀጫሉ ሸለመን፣ እነ ተሾመ ገመቹን መዘርዘር ይቻላል። ህወሓት የ17 ዓመቱን ትጥቅ ትግል በድል እንዳጠናቀቀው ረዱኝ ከሚላቸው ምክንያቶች አንዱ ለምርኮኞች ያደርግ የነበረው እንክብካቤ እንደሆነ ይጠቀሳል። በእርግጥም ህወሓት የማረካቸውን ደጋግሞ ይለቅ እንደነበር ራሱ ብቻ ሳይሆን የደርግ ባለስልጣናት ጭምር በመጽሐፋቸው አስነብበዋል። ህወሓት የማረካቸውን ሰዎች ሲንከባከብ ግን የፖለቲካ ፓርቲ ፈጥሮና ፖለቲከኛ ሁኑ ብሎ አሰማርቶም ጭምር ነው። ሲንከባከብ መንግስትም አድርጎ ነው። እዚህ ጋር አንድ አስገራሚ ነገር አለ። ህወሓት ኢህአዴግ ኦህዴድን እንደ ምርኮኛ ይመለከተውና ያልተቋረጠ እንክብካቤ ያደርግለት የነበረው እስከ ህይወቱ ፍጻሜ ድረስ ነበረ። ነገሩን የበለጠ ለማስረዳት ኢህአዴግ ምርኮኞችን የመንከባከብ አባዜው እስከ ህይወት ፍጻሜው ቀጥሏል ለሚለው ትክክለኛ ማሳያ ኦህዴድ ነው የሚለውን ለማስረገጥ ሁኔታዎችንና ሁነቶችን እናስቀምጥ። በኢህአዴግ የስልጣን ዘመን እንደ አቶ ስዬ አብርሃ ያሉ ሰዎች ከህወሓት፣ እንደ አቶ ታምራት ላይኔ ያሉት ከብአዴን፣ እንደ አባቶ ኪሾ ያሉ ሰዎች ከደኢህዴን አደረጉትም አላደረጉትም በሙስና ወንጀል ተከሰው ተፈርዶባቸዋል። ዋነኛው የሙስና ማዕከል የዝርፊያ ቁንጮ ከሆነው የኦህዴድ አመራር መካከል ግን አንድ ሰው እንኳን በሌብነት አልተከሰሰም፣ አልተወነጀለም። የራሱ የኢህአዴግ የጥናት ኢንስቲትዩት የሚያሳየው መረጃ በወቅቱ በትግራይም ሆነ በአማራና ደቡብ ክልሎች የነበረው ሙሰኛ ባለስልጣን አነስተኛ ሲሆን ከትራፊክ ፖሊስ እስከ ፕሬዝዳንት ቢሮ ድረስ ዋናው ዘራፊ ግን ኦህዴድ እንደነበር ተረጋግጧል። የወቅቱ ርዕሰ መስተዳድር አባዱላ ገመዳ በኢህአዴግ ስብሰባ ላይ በሌብነት ተወንጅለው ዘርፈው ቤት ሰርተዋልም ተብለው እሳቸውም አምነው በድርጅቱ ምህረት ተደርጎላቸው የሰረቁትን ቤት እንዲመልሱ መደረጋቸው በጋዜጦች መዘገቡ አይዘነጋም። ይህ ኢህአዴግ ኦህዴዶችን እስከ መጨረሻው ምርኮኞቹ አድርጎ እንደሚመለከታቸውና ምህረትና እንክብካቤውም ያልተለያቸው ከዚሁ ምርኮኞች ናቸው ከሚለው አስተሳሰብ በመነጨ እንደሆነ የሚያስረዱ አስተያየት ሰጪዎች ስዬን ከህወሓት፣ ታምራትን ከብአዴን፣ አባተን ከደኢህዴን በሙስና የከሰሰ ኢህአዴግ የኦህዴዱን አባዱላን ግን በምህረት ይለቃቸዋል ሲሉ ይገረማሉ። ምርኮኛ አያያዜ ደርግን ለመጣል ጠቅሞኛል የሚለው ኢህአዴግ ከምርኮኞቹ እየጠራ የፖለቲካ ሰው እንደሆኑ የፈጠራቸውን ኦህዴዶችን ከሌሎች አባል ድርጅቶቹ አመራሮች በተለየ ለ27 ዓመታትና ከዚያ በላይ እስከ መጨረሻዋ ደቂቃ ድረስ ሲንከባከባቸው ቆይቷል። ይህም እንደ ምርኮኞቹ ይመለከታቸው ስለነበር ነው የሚለውም የአሁኑ የኦህዴድ ብልጽግና አገዛዝ የምርኮኞች መንግስት ነው የሚለውን ለማስረገጥ ጠቃሚ ይሆናል። በእርግጥም ብርሃኑ ጁላን ከምርኮኛነት አንስቶ እስከ ምክትል ኤታማዦር ሹም ሲያደርስ አባዱላ ገመዳን ከክልል ፕሬዝዳንትነትን በፊት ጄኔራል ከዚያም በኋላ አፈ ጉባኤ ሲያደርግ እንደ ይልማ መርዳሳና አብይ አህመድ ያሉትንና እንደ አባዱላ ያሉትን ምርኮኞች እንደ ሰማይ የሚያዩትን ሰዎች በወንጀል ከመጠየቅ ይልቅ እስከ ጠቅላይ ሚኒስትርነት ሲያደርሳቸው ምርኮኛን የመንከባከብ አባዜውን እስከ መቃብሩ ድረስ እንደቆረበበት ያስመስልበታል። የሚገርማችሁ ትግል ገብቼ በአመቱ ገደማ ወለጋ ነበርኩ። አባዱላ ላገኘው አዲስ አበባ መጣሁ። አባዱላ ማለት በዚያ ጊዜ ስሙን ለመጥራት የሚያስፈራ በጣም የከበደ ሰው ነው ለኛ። በኔና በሱ መካከል 20-30 ሰዎች ሊኖሩ ይችላሉ። የሩቅ መሪ ነው። መጥቼ ጉለሌ ካላገኘሁት ብዬ ጊዜ የለውም ሲባል አልቅሼ ቡና እየጠጣው ከሱ ጋር 30 ደቂቃ አውርቼ ከዚያ በኋላ ለረጅም ዓመታት ላለፉት 20 ምናምን ዓመታት የቅርብ ጓደኛዬ ሚስጥረኛዬ ነው።
ምናልባት ግን አባቴ ሊሆን ይችላል በእድሜ። በምርኮኛ የሚማረክ ለአንድ ምርኮኛ ይህንን ያህል አድናቆትና ናፍቆት አንድን በራሱ መንገድን ሐሳብ ሳይሆን በትዕዛዝ ድርጅት እንዲመራ የተደረገን ግለሰብ እያለቀሰ ጭምር ካላገኘሁት የሚል ሰው እሱም ጦር ሜዳ ላይ እጁን ወደ ላይ ብሎ አልተያዘም እንጂ ያው ምርኮኛው ነው የሚል አስተያየት ያለው ሰው ይህ አገዛዝ የኦህዴድ ብልጽግና ምርኮኞች ነው የሚለውን የበለጠ ለማረጋገጥ ይህንን ምንጭ መጥቀስ ይችላል። የኦህዴድ ብልጽግና ሰዎች ለ27 ዓመት በኦሮሚያም ሆነ በኢትዮጵያ ውስጥ መንግስት ሆነው የኖሩ ቢሆንም በ17 ዓመቱ የትጥቅ ትግል ዘመን ተማርከው የተሰባሰቡ በመሆናቸው ኢህአዴግ በስልጣን ዘመኑ ያሳካቸውን አገራዊ ድሎች አይኮሩባቸውም። የተከሰቱ ጥፋቶችን ደግሞ እነሱ እንዳልነበሩበት እንዳልተሳተፉበት ሲላላኩም እንደነበር አድርገው ይገልጻሉ። በአጠቃላይ ምርኮኛ አድርጎ የፖለቲካ ሰው ናችሁ ብሎ ትላልቅ መንግስታዊ ኃላፊነት የሰጣቸውን ኢህአዴግን እንደ ራሳቸው መንግስት አይቆጥሩትም የሚሉ ሰዎች ይህ የምርኮኛ ስነ ልቦና ነው ይላሉ። አንድ ወታደር በጦር ሜዳ ከተማረከ በኋላ እንኳን አስተሳሰቡ ሕይወቱም ከእርሱ ቁጥጥር ውጭ ሆኗል። እናም በማረኩት ሰዎች እየታዘዘና እየተላላከ ኑሮውን ይገፋል፣ እድሉን ሲያገኝ ደግሞ የበቀል ዱላውን ያነሳል ሲሉም ያብራራሉ። በአገሪቱ ውስጥ የሚቀሰቀሱ ጦርነቶችና የሚባባሱ ግጭቶች የመበርከታቸው ምክንያት ይኸው ምርኮኛነት ያመጣው የበታችነት ስሜት ነው የሚሉ ሰዎች ኦህዴድ መጀመሪያ የዘመተው በማራኪውና በፈጣሪው ኢህአዴግና ህወሓት ላይ መሆኑን ያነሳሉ። ለዚያም ነው የማራኪዎቻቸውን ድርጅት መስራች አመራሮች ማለትም የህወሓትን ገድለው የብአዴንን ሰዎች አስረው ከኦህዴድ አቻዎቻቸው ግን አንድም ሰው ያላሰሩት ያልገደሉት የሚሉ አስተያየት ሰጪዎች በአሁኑ ወቅት እነዚያ ምርኮኞቹ ኦህዴዶች የተነጠቁት ቤትና ንብረት የተከለከሉት ጥሮታ ሳይጓደል የመኖራቸውን ነገር ያነሳሉ። ምርኮኞቹ በምቾት ሲኖሩ፣ የማራኪዎቹ ብአዴንና ህወሓት አመራሮች ግን ንብረቱን ያልተነጠቀ፣ ቤቱ ያልተወሰደበት፣ ቤተሰቡ ያልተበተነ፣ ጡረታውን ያልተከለከለ ጥቂት ነው። ይህም የምርኮኛ በቀል ውጤት ነው ይላሉ።